አንተን አግኝቶ ስለ 1989 ወደ 90 መሻገሪያ ላይ የተፈጠረውን ክስተት አለማንሳት በታሪክም ተወቃሽ ያደርጋል። እና ምንድነው መሰለ ለምንድነው ይሄን የምለው አንድ ነገርም በተጨማሪነት ማንሳት ፈልጋለሁ። ምንድነው ለኢትዮጵያ እግር ኳስ ትልቁ እንቅፋት እድገት እንቅፋት ከሆኑት ነገሮች አንዱ ተጫዋቾች በአብዛኛው መጥፋታቸው ነው። በየጊዜው ብዙ ተጫዋቾች መጥፋታቸው ነው። የእናንተ ሪከርድ ባይነካም እኔ መቼም ይነካል ብዬ አላስብም። እና እንደዛ ይባላል። ነገር ግን አሁን ተጫዋቾች አይጠፉም። አሜሪካ ደርሰው የሚመለሱበት ዘመን ላይ ደርሰናል። ግን እግር ኳሱ ከድጦ ወደ ማጡ ነው። አንድ እሱ እንድትነግሪ ነው። ሁለተኛ በ1989 የኢትዮጵያ ብሔራዊ ጉዞ አድርጎ ጣሊያን ላይ የጠፋችሁበት ሁኔታ እንዴት ይታወሳል? ዋናው አቀነባባሪው በላያ ነው። ገና ከዚህ ሁሉ ሲሄድ ተሰናብቶ ነው የወጣው። ምን ልላክላችሁ ብሎ ነው የተዛፈረው ሁሉ ተብሏል። እስኪ አጫውቲን የነበረው ሁኔታ። ኖ እኔ አቀናባሪ አይደለም። ያው ከመጀመሪያው ጥያቄ ስነሳ በጣም ትልቅ አስተዋጽኦ አለው። ልክ የሆነ ሚኒስትሮች ደርግ በመጣ ጊዜ አሁን የዚህ ሳይሆን እነዛን ያጠፋ ጊዜ ከእንደገና ደግሞ ሌላ የተማሩ ስንት የሀገሪቷ ሀብት የፈሰሰባቸው መልሶ የነሱን የስልሳዎቹ መተካት ከባድ ነው። ያኔ ያው በታሪክም ስንማረው ማለት ነው። በኳስም ደግሞ አንድ ጥሩ ደረጃ ላይ የደረሰን እውቀት ያለውን አሁን ለምሳሌ አዲስ የሚመጣ ተጫዋች ያው የኛ ሀገር ባህል ምንድነው ልክ በልምድህ የሆነ ነገር ካሳለፍክ በኋላ ልምድን አንጠቀምም። በቃ ያ ይጨበጨብለት የነበረ ከዛም በኋላ ሳይጨበጨብለት ሲቀር በቃ ጥግ ይዞ ወደ ችግሩ ውስጥ ልመና ውስጥ ምናምን ይገባል። እሱ የታወቀ ነው፣ ሁላችንም የምናውቀው ነገር ነው። ግን አዲስ ቢመጣና እኔ ላይ ካልተመሰረተ የት ይሄዳል? እኔ የደረስኩበት ነው የሚደርሰው፣ የትም አይደርስም። እንዳረጉ ይቁና ይወረወራል። በቃ እኔ የደረስኩበት ነው የሚደርሰው። ሊያውም እድለኛ ሆኖ ብቃት ኖሮት ምናምን ከደረሰ ከዛ አልፍም። ግን በእኔ ላይ ቢራመድ ከእንደገና ደግሞ እሱ ልዩ ሰው ነውና ዝም ብዬ ማንኛውንም ሰው ስጠራለን። የእሱ ደግሞ ከኔ ይለያል በሰውነቱ። እግዚአብሔር ሲፈጥረን የተለያየ አድርጎ እንደሚፈጥረን ማለት ነው። ልክ ያኔ ደግሞ የራሱን ከኔ ወሰደውን የራሱን ሲጨምርበት ወደፊት አንድ እርምጃ ይራመዳል። እኔ አልፋለሁ አይደለም። ከእንደገና ደግሞ እሱ ይቆያል። እሱ እያለ ደግሞ እሱ ወደ ሌላው ሲል ነገሮች እያደጉና እየተለወጡ ይመጣል። ስለዚህ ይህን ማያያዝልህ ከኛ በፊት የጠፉ ተጫዋቾች ልክ እነሱ ሲጠፉ ከእንደገና ከዜሮ ነው የሚጀመረው እና ያ ትልቅ በኢትዮጵያ ኳስ ውስጥም እሱም አስተዋጽኦ አለው። ሁለተኛ ያው እምልህ እንደውም አሁን ታክሲ እየነዳው አንዱን አገኘሁትና እንደዚህ እንደ ድንገት ስለ ኳስ ተነሳ። ከዛም በኋላ ነገርኩት እንደዚህ ጣሊያን ላይ ጠፍቼ ምናምን እንዴ አስታውሳለሁ በስንት ዓመተ ምህረት እንደሆነ አላውቅም እንጂ ምናምን ነገር አለ። እዛው ከነሱ አንዴ ማን ትባላለህ አለኝ። በላያ አለዋለሁ። እንዴ በነ በላያ ጊዜ ጠፉት ነው የሚባለው ብሎ ዋናው ነገርኩሽ እኮ ዋና ስማቸው ከሚነሳ ሰዎች ውስጥ እነ በላያ ሲጠፉ ነው። አሁን በጣሊያን ጊዜ እንደዚህ አይነት በሽታ ገብቶ ምናምን ይባላል አይደለም? ያ የግሩፑ መጠሪያ ክስ አሁን ፍርድ ቤት አንድ ጉዳይ አሁን አራታችን ብንከሰስ በላይነህ አስቻለው የክስ መዝገብ ነው የሚባለው እና መዝገቡም የተከፈተው በወቅቱ ባንተ ላይ ነው። ለምንድን ነው ይሄ የሆነው? እስቲ ቆይ 17 ነበራችሁ፣ ዘሪሁን ተመለሰ፣ 16 ቀራችሁ። ዘሪሁንና እንትና ደሳለኝ ተመለሱ። እነሱ አይጠፉም። እነውም ጋሻ የግርግዳ ስዕል ተሸለሙ። ሁለቱ ተመለሱ። አዎ ጋሻ ያ በኋላ ግን እነ አንተነህ አሊ አሸናፊ ተመለሱ። 5 ደግሞ አሊ አሸናፊ፣ ጸጋይ ባቲ፣ አንተነህ አላምረው መጨረሻ ላይ ተመለሰው። አንተነህ አላምረው ነው እና ሲጠፋ እምልህ የኔ አስተባባሪ አይደለሁም። እውነቴን ነው የምልህ። በሆንም ደግሞ እምልህ ያለፈ ታሪክ ነው መናገሩ ምንም ደግሞ እምልህ እኔ ምንም ወደዛም ወደዚህም ወደ ግራ ወደ ቀኝ የምለው አይደለም። የማደርጋቸውን ነገሮች አክሽኖቹን
የመናገሩ እንትን አለኝ። ግን አስተባባሪ አይደለሁም። ግን የመጥፋቱ ፍላጎት በጣም ነበረኝ። በቃ በጣም ወስኛለሁ። ለማንም ያሳወቅኩት ምናምን ነገር የለም። ከዛ አንድ ሁለት ልጆች ነበሩ፣ ያን ስማቸውም አልጠራም እምልህ። አንድ ሁለት ግን በጣም ጠርጥሬያቸዋለሁ። እና በምን ሁኔታቸው ምን ነበረ? በቃ ሁኔታቸውን ሳይ ምንም እንደሚጠፉ እርግጠኛ ሆኛለሁ። አንድ ልምድ ያለው መርማሪ እንደዚህ ነው። እሺ እራት በልተን ገና ሳንጨርስ ቶሎ ተነስተው ያው ሆቴል ተይዞልናል። መጀመሪያ እንደውም ተፈርቶ በጣሊያንም እንደምናልፍ ሁላ አልተነገረንም ነበር። በኋላ ላይ ነው የታወቀው። ፓስፖርቱ ያለው እነሱ እጅ ላይ ነው። አቶ መለሰ ባህሩ ነበር ቡድን መሪ። ኤርፖርት ውስጥ አድረው አላስታውሰውም ስሙን አሁን። መለሰ ባህሩ ረዳት ዳኛ ነበረ። ያ እና ኖ ኤርፖርት ውስጥ አድረን በዛው እንድንሄዱላ ሊደረግ ተደርጎ ነበረ። ግን በታምር አይሆንም ተብለው ወደ ፌዴሬሽን ተደወለ ምናምን ነገር። እንዴ ምንም ቢሆን እኮ አገር ወክለው የሚጫወቱ ተጫዋቾች ናቸው። እንዴት ነው ኤርፖርት ውስጥ አድረው ከእንደገና ይብረሩ የሚባለው? ስለዚህ ሆቴል እያዝላቸው ተባለ። ሆቴል ተያዘልን እና እዛ ሆቴል ውስጥ ራት እየበላን ሁለቱ ያልኩ ተነስተው ራት ነከነካ አረጉና ወደ ክፍላቸው ሄዱ። የት ክፍል እንዳለ ማን እንዴት ክፍል አይታወቅም። በቃ ቁልፍ ተሰጠን። በየአንደኛ ፎቅ፣ 7ኛ ፎቅ፣ 14ኛ ፎቅ ምናምን ብቻ ተበታትነናል። ስለዚህ ሁለቱ ተነስተው ሲሄዱ እኔ እየጠረጠርኩ እየጠበቅኳቸው ስለሆነ ተነስቼ እኔም ራሴን አቋረጥኩና ከጉልማ ጋር አብሬው ነበር። ጉሌ ቆይ አንዴ መጣሁ። እንዴ በልታጨርስም እንዴ ወደ ነው የምትሄድ? መጣሁ አልኩና ተነስቼ ሄዱ። ሊፍት ውስጥ ገባሁባቸው። ከዛ ሌሎችም ነጮች ነበሩ። በላይ ምን ታደርጋለህ? ወርደ ብዙ ሰው ነው ያለው፣ ወርደ በሚቀጥለው ሆነ ሰው በዝቷል አሉ። ኖ ጠረጠሩኝ። ግግም ብዬ ገባሁና ለምቅብላቸውን ስለማለት ማን ነው የጠረጠረ? እኔ ነኝ የጠረጠርኩት። ግን ሁለቱ ነው የምልህ፣ እኔ ስማቸውን አልጠራም። እሺ ይቅር። ከዛ ተያይዘን ክፍላቸው ገባ ማለት ነው። ክፍላቸውን አወቅኩ። ከዛም በኋላ ቁጭ ብለን ትንሽ ቴሌቪዥን አየን። በላያ ምንድነው በቃ አንተኛበት ውጣ አሉ። ከዛ አንድ ነገር ልንገራችሁ። እኔ እንደዚህ ወሻካች እንደዚህ ወደዛ ወደዚህ የምል ሰው አይደለሁም። መጥፋት እፈልጋለሁ፣ ወስኛለሁ። እና አንተም ደግሞ ጠርጥሬያለሁ። ሁሉም የራሱ ሚስጥር እንጂ አገር ቤት ስትመለስ የነገር እንትን ካለ ብዙ ዋጋ ትከፍልበታለህ። ስለዚህ በቃ ይዛችሁኝ ጥፉ። ይህንንም የምጠይቀው አገሩን ስለማላውቀው ነው። ስለዚህ አብረን ሆነን የሆናችሁትን ሆናለሁ። በቃ እዚህ ወንድምት ሌላ ማንም የለም። እናንተ የምትሆኑትን ሆናለሁ። ችግርም ይምጣ ምንም ምናምን እንደ አንተ ያማል እንደ ችግር እንዳታመጣብን ምናምን ተጨቃጭቀው ምን ብለው አስወጡኝ ከክፍል። በቃ ድምፁን ላተነሳ ምናምን ነገር ደግሞ ብሔራዊ ቡድን ከተለያየ ቡድን ስለምንመጣ ይሄን ያህል የድፍረት የለም። ግን እኔ ስለጠረጠርኩ የወሰን አውጥቼ ተናገር። ከዛ አይሆንም ብለው በቃ እንደመናደድም አሉ። ኦኬ አልኩና ወጣው፣ ክፍሌ ገባው። ከዛ ግን አልተኛውም፣ እንቅልፍ የሚባል አልተኛውም። ጉልማን አረቱ አንተ ሰውዬ ተኛ፣ አንሰም እንደዚህ አይነት እድል አግኝተህ እንዴት ነው ወደኋላ የምንመለሰው ምናምን ብዬ ጉልማን ብቻ ገፍቼ በዚህ አድርጌ ይዤው ወጣሁ። ከዛ ይዤው ስወጣ ሪሴፕሽን ላይ ሌላ 6 ሰው አገኘ። እንዴ ምን ትሰራላችሁ አተኙም እንደ ምናምን ነገር ስላረ አንተ የቡድኑ አንበል ነህ እንዴ? እከሌና እከሌ የቡድኑ አንበል ደሳለኝ ነው። ለምን ሌሎቹን አተኙን ትተኛላችሁ የምትለው ምንድን ነበር ኃላፊነት? እንዴት በዛ ሌሊት እንዴት አገኟቸው? ምን ይሰራሉ ነው? ስለዚህ አንደርስታንድ በዛ አንተስ ምን ታደርጋለህ? ከዛ ምን እናርግ በቃ በሐሳብ ተገናኘን ማለት ነው። በቃ ማንም እንትን የማይልበት ሐሳብ ላይ ገባን። ከዛም በኋላ ያቺ ትምህርት ኃይለኛ ነበርኩ እና ትንሽም እንግሊዘኛ ትንሽም እንትን እላለሁ። ከዛ በዚህ ብለን ታክሲ ጠራን። በታክሲ ተነሰን ዋና ከተማ ሄድን። ዋና ከተማ ስንሄድ ከኛ በፊት ሁለቱ የወጡት እዛው አገኘናቸው። ወደዚህ ሲሉ ምን ተባባላችሁ? ከዛ እንዴ እኔማ ያው ቀልዱንም ስለምችልበት ርቃችሁ ሄዳችሁ እኮ መስሎን ነበረ ምናምን ነገር አልኳቸው ማለት ነው። ከዛ ያው ብዙ አመት ረጅም አመት ጣሊያን ስለቆየን ያው ስንቀልድ ውሃ ወፍሮባቸው ውሃ ሲያኝኩ አገኘኋቸው አልኳቸው። ከመደንገጣቸው የተነሳ
ከዛ እኛን ይከተሉ ጀመር። እኛ ደግሞ ኢንፎርሜሽን አገኘንና ሌሎች አበሾች አነጋግረን በቃ በቴሌቪዥን ኢንተርኔት ላይ ሲኤንኤን ላይ ምናምን ሁላ ወጥቶ እዛው ቴሌቪዥን ላይ ራሳችንን እናያለን ጣሊያን ሀገር እና እየተፈለግን ነው። ስለዚህ ሰዎችን ስናማክር አንድ ዶክተር ደግሞ አገኘን። እጃችሁን ስጡ፣ ለፖሊስ እጃችሁን ስጡ፣ አለበለዚያ ምንም መከላከያ የላችሁ፣ አንስተው ነው ወደ ሀገር ቤት የሚለኳችሁ። ግን እጃችሁን ከሰጣችሁና ጥገኝነት ከጠየቃችሁ እሱ መከላከያ ይሆናችኋል። አንዴ ጥገኝነት ጠየቃችሁ ማለት ማንም አይነቀንቃችሁም ማለት። ወደ ጣቢያ ስንሄድ ነው እነሱ ወዴት ትሄዳላችሁ ስል እባክህ ወዴት ትሄዳለህ ብዬ ስጠይቅ መልስ አልሰጠኝም። አሁን ና ተከተል አሁን እኛን ተከተለው ሩጌቾ ሁለቱም ተያይዘው መጡ። አብረን እጃችንን ሰጠን። ከዛም በኋላ ቀስ እያልን ከእግዚአብሔር ጋር የእግዚአብሔር ስራው ታምሩ ብዙ ነው። ስንት ደረሳችሁ? እያስተካከለ መንግስትም ተቀበለን። እንደውም ፕሮፌሽናል የሚሆኑላ በጣም ትልቅ ተስፋ ነበረ። ፌዴሬሽን ከለከለን እንጂ ፔሩጃ የሚባል ቡድን የፈርስት ዲቪዥን ቡድን ወስዶን ነበር። ወደ 7 ወር ነው 8 ወር ሆቴል ውስጥ አስቀምጦን በቀን 2 ትሬኒንግ እየሰራን መልቀቂያ ከፌዴሬሽን ይጠይቃል፣ ከኢትዮጵያ ከፊፋ ጋር ይነጋገራል፣ ከጣሊያን ፖለቲከኞች ጋር በሁሉም አቅጣጫ ሞከረ። ምን አለበት የሱን ብር ቢሰጠን ምናምን ነገር እያልን ነበር። በቀን 2 ትሬኒንግ እየሰራን ወደ 7 ወር 8 ወር ትጥቅ ሙሉ ትጥቅ ቦርሳው ብትል ታኬታው የተጫወትንበት ትሬኒንግ። ስንት ቀራችሁ ግን? በኋላማ 16 ተመለሱ፣ 10 ቀረ። 10 ቀራችሁ። አሁን እነ አሸናፊ ሲመለሱ ተነጋግራችሁ ነው የተመለሱት ወይስ እንዴት ነበረ? ነው ያው እነሱም ያው ለዛ ነው ሁሌም ለእግዚአብሔር ሁሌ እውነት ለመናገር ነው ማንም ደፍሮም ላይናገር ይችላል፣ ግን ትክክለኛው ነገር ነው። አንድ ላይ ቃል ሰተን ያለብንን ችግር ካሳወቅን በኋላ ወደኋላ መመለስ ማለት እዛው የሚቀሩትን ልጆች ላይ ከባድ ተጽዕኖ የሚያሳድር ነገር ነው። ብራቮ። ለዛ ነው ያነሳሁልህ። ለዋቢነት እነተካበ በጠፉበት ጊዜ አንድ ተጫዋች መመለሱ እዛ የሚቆዩበትን ጊዜ በግብጽ የሚቆዩበትን ጊዜ በጣም እንዲረዝምባቸው አድርጓል። እኛም ላይ ያው ሁሌ ከስሜ ላይ ከአፌ ላይ የእግዚአብሔር ስም አይጠፋም። ለምን እስካሁንም እስከ መጨረሻ ህይወቴ አይቼዋለሁ በብዙ ነገር። ስለዚህ የእግዚአብሔር ታምሮ ነው ሁሉን ነገር አስተካከለው እንጂ ከባድ ነበር። በቃ ወዲያው ደግሞ ጋዜጣ ላይ በቃ በጣም ስለሰፋ የኛ ወዲያው ደግሞ ተቃራኒ መጻፍ ጀመሩ። በቃ እውነታቸውን አይደለም ማለት ነው። እንዴት እነዛ ተመለሱ ታዲያ? የተናገሩት ችግር ትክክል አይደለም፣ እውነት አይደለም ምናምን ተብሎ ለ2 ሰዎች ጥገኝነት ሰጡ፣ 8 ከለከሉ። ከዛም በኋላ እግዚአብሔር ሌላ ዘዴ ፈጥሮለት ከእንደገና ሌላ ሰው እንደዚሁ በኳስ የሚያቀን ባክነን እንዳንቀር እኔ 6 አኖራለሁ ብሎ አንድ ክፍል ውስጥ ለ6 እየተኛ ቤተሰብ ናቸው። እሱ ደግሞ እንደዚሁ በኳስ ያለፈ ነው፣ ጣሊያን ውስጥ ኳስ የተጫወተ ነው፣ ብዙ ሰዎችን ያውቃል። በውስጥ እያደረገ ዶክመንት እንድናገኝ አረገን። ያ ሚሊዮነር ያልቻለውን ነው 8 ወር የሚጠብቀው እሱ ያው ገንዘብ ሊሰራብን ነው። እኛን ፈርስት ዲቪዥን ያሳየናል። ከዛም በኋላ በሚሊዮን ይሸጣል። እንደዛ ነበር። ይህን መልካም ሰው ስሙን ማንሳት እንችላለን፣ ማመስገን። ፔርሉጂ ሎምባርዲ ይባላል። ቤተሰብ ናቸው። ከእናት ከአባቱ ጋር ነው የሚኖረው። ግን ወስዶ በጣም ብዙ ነገር ነገርኩ እና እናቱ ያው የሚሰማኝ ጠቅላላ ያውቀዋል፣ አብሮኝ የነበረ ማለት ነው። ካልሲያችንን ፓንታችንን እያጠበች በየራስጋችን የምታረግ እና ለ6 አንድ ክፍል ውስጥ እየተኛን አልኩ እያበሰለች እየሰጠችን ነው ህይወታችን እንዲስተካከል ያደረገችልን። እና በዚህ አጋጣሚ ደግሞ አንድ ያው ትንሽ ደግሞ የሚያስቅ ነገር ልንገር። የእጅ ስልክ አልተለመደም ያኔ ማለት አብዛኛው ሰው አልያዘው እና ጉልማ አገኘ፣ በሰው ስጦታ ተሰጥቶት ጉልማ ያዘ። የእጅ ስልክ ማናችንም አልያዝንም፣ እሱ ያዘ በስጦታ ተሰጥቶት እና ገነት የምትባል ሯጭ አለች። ከሀገር ቤት መጣች። አሜሪካ ያለችው የዘሪውን ሸንገታ ባለቤት የነበረችው ትክክል። እና እሷ ስትመጣ እኛ ያለችበት ከተማ አትመጣም እና
እንደዚህ ማስታወቂያ ተለጥፎ አየን። ከእንደገና ደግሞ የሆነ ባር አለ፣ ለዛ ትንሽ ሳንቲም እየሰጠን ምናምን ነገር የራሳቸው ውድድር አለ። ያው ፍቃድ የለንም የመጫወትም የመስራትም፣ እዛች እየተጫወትን ትንሽ ሳንቲም ይሰጠናል። በቃ በ15 እያገባን እናሸንፋቸዋለን። በረኛ ብቻ ነው የምፈልገው፣ 10 ነን። እንደዛ እያደረግን እንትን እንላለን። ሳንቲም ትንሽ ይሰጠናል። በቃ በሷ ወደ ቤት መደወያ ምናምን ነገር ትሆነናለች። በቃ ምንም አንሰራምም ምንም አንልም። ከዛ እሷ መምጣቷን አወቅን ማለት ነው። እና የባሩም ሰውዬ ማስታወቂያ ተለጥፎ ውስጥ አየን። እንደ ኧረ እናውቃታለን እነ ተስፊቲ ምናምን ያውቋት ነበር። ከዛ ስልኳን ተቀበልን፣ ደወልንላት። ከዛ ስትነግረን ኧረ በስመ አብ የሚገርም አጋጣሚ እዛ አገር ቤት እኮ ተቸግረዋል፣ በቃ የሚበሉት ሁላ የላቸውም ተብሎ በቃ ጋዜጣ ላይ ሁላ ይጻፋል ምናምን ነገራቸው ነው። ከዛ የአንዱን ኮት ለአንዱ ሱሪ ምናምን ተለዋውጠን ምን ብለን ቅብለን ተስተካክለን ያቺ የጉልማ ስልክ አለች፣ እሷን ይዘን ሄድንና እኔ ሄድ ከዛ አገኘናት ምናምን ነገርና እኔ ሄድኩና የግርግዳ ስልክ ላይ እጁ ላይ ደወልኩለት በ10 ሳንቲም እና እኔ ደውዬ እኮ ዘግቼው መጥቻለሁ። አጠገባቸዋለሁ አውጥቶ በቃ እሺ እባክህ እንዴት ነህ ምናምን እያለ በቃ እና በቃ አሁን እኮ ፊልሙ አለቀ በቃ ምናምን ነገር እለዋለሁ። እስቃለሁ። ከዛ እግዚአብሔርን ሀገር ቤት ሄደ። ምን ተቸግረዋል የምን ተርበዋል እንዴ የእጅ ስልክ ሁላ ይዘዋል እነሱ ምናምን ነገር ብላ አለች። ያንን እንትን